ምንድነው? ምን አሉኝ? ሰው መተኛት አይችልም እንዴ? አልቻለም። ሰው መኖር አልቻለም። በሽታውም በዛ፣ ሟቹ በዛ። መኖር ምንድነው የምትለው? በምንድን ነው የሞቱት? በግፊት ነው አሉ። እኔ ምን አውቄ? እንደው የሚገፋ ይግፋ። አዎ መድኃኒታቸው ሰው ገፏቸዋል። እሱማ በወረቀትም አድርገው መድኃኒት ሰጧቸው ይሉናል። እሺ ወደዛ ሂድ እናነፋ። ይኸውልህ ወደዛ ሂድ እናነፋ። አዎ ታች ሰፈር ያለው ነው። ልክ ነው። አይዞት መቼ ሰው ሞቷል? ይሄ ሞት የተባለው ሰውዬ እኔ አላውቀውም። ማን ነው? ከኔ ህይወት ጋር ምን ያገናኘዋል? ሲሞት ጠብቀውና እናቅበር ለምንድን ነው የሚሉት? እኔ እንዲህ አይነት ነገር አይመቸኝም። ሰው ለምን ራሱን ችሎ ኖሮ ራሱን ችሎ ለምን አይሞትም? እንዲህ አይነት መተዛዘል እኔ አይመቸኝም፣ አይጥመኝም። ለምን ነው እኔ ማጽናናው? ማንንም አላጽናናም፣ ማንም እንዲያጽናናኝ አልፈልግም። እኔ ብቻዬን አለቀ። ነው አንተ ጥሩምባ ድምፁ ራሱ ጥሩምባ 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 እንዴ ከእምባ ጋር የሚያገናኘው ነገር አለ እንዴ? ጥሩ እምባ። እችንማ ፕሮግራም ሰራባታለሁ። ጥሩምባ ከየት ወዴት? በስልክ ሬዲዮ ምን እያደረግሽ ነው? አይ ሬዲዮን ከሆነ ነገር ጋር ለማነጻጸር እየሞከርኩ ነው። ሬዲዮ እንዴ ነገር እየፈለግሽ ነው እንዴ? ከሆነ ለምን በግልጽ አትነግሪኝ? እኔ ልጅ አልወድ ስምሮ ሲያስጠላ። ሬዲዮ ይልክ ሲያስጠላ። አየሽ አይደል? አየሽ ልጁን እንዴት እንደምታበላሸው? በስዬ እኔ ራሴ እኮ ሬዲዮ አልወድም። ሬዲዮ ምን? አሃ ዋናው አንቺ ነሻ። ፕሮግራሜ እዚህ ቤት ውስጥ እንዳይደመጥ ያደረግሽው። ልጆቹን የምታሳምጭብኝ አንቺ ነሽ። አንቺ ነሽ እንጂ እንዴ። ሄኖክ እዚህ ቤት ስለ ሬዲዮ አውርተን እናውቃለን እናንተ? አዎ እናውቃለን። መቼ? ባለፈው ሬዲዮ ላይ የሆነ ሰውዬ ሉሙ ሲል ቀይሯል። እሺ ምን? ኧረ እኔ እንደዛ አላልኩም። መቼ ነው እንደዛ ያልኩ? ባለፈው ግን እንኳንም አልሽ የሰውዬው ድምፅ ደስ አይልም። ለምን አያስቅም? ሄኖክ የሰውየው ድምፅ አያስቅም። እንደውም በጣም ደስ ይላል። እኔ በጣም ነው የምወደው ሰውየውን ድምፅ። አንተም ደግሞ አባትም የሚወደውን ነገር መውደድ አለብን። እንዴ ምን ያስቃል? የሚያስቅ ነገር ተናገርኩ እንዴ? ኧረ ምን የሚያስቅ ነገር የለም እኮ። ምን ያስቅሻል ታዲያ? የሰውዬው ድምፅ ያስቃል። ቆይ በልታችሁ ጨርሳችኋል አይደለ? ጨርሳችኋል። ባጨርሱማ አትስቁም ነበር። ተነሱ። ይቺን እናታችሁን የማውራት ነገር አለኝ። ተነሱ። በስዬ ምንም በስዬ የለም። ተነሱ። የትልቅ ሰው ጨዋታ ነው የምናወራው። ትንሽ ና ይሁን አዲስ ጨዋታ አለ። እሱን ላጫውት። ምን አይነት ጨዋታ ነው? ተደብቄ መስማት ጨዋታ? ዝም በል ጥሩምባ። ዝም በልና ግባ። ከልጆቼ ይሄን ከምሰማ መርዶ ብሰማ ይሻለኛል። ሚስቴ ሳቦታጅ እንደምትሰራብኝ ከምሰማ የጥሩምባ ድምፅ ብሰማ ይሻለኛል። ይሄ ክህደት ነው፣ ውስልትና። በትዳሬ ላይ እንደተወሰለተብኝ ነው የምቆጥረው። ከሃዲ ነሽ። ይሄ ባንዳነት ነው። የበሉበትን ሳህን መስበር፣ የበላሽበትን ሳህን ሰባሪ፣ የጭቃ ውስጥ ሾህ፣ የእናት ጡት ነካሽ። ኧረ በእናትህ በስዬ ነገሩን አታቀረው። የማንም ጡት አልነከስኩም። ክደሽኛል። የምኖረው የምተዳደረው በሙያዬ ነው፣ በስራዬ በሰራሁት ነው። ሙያዬን አናንቀሽብኛል። የበላሽበትን ሳህን ሰብረሻል። አንደኛ ሳህን አይባልም ወጪት ነው። የሰበርሽውን አንቺ ነሽ የምታውቂው። ሰበርሽውን አንቺ ነገር፣ ዋናው መስበርሽን ማወቄ ነው። አለቀ። ሁለተኛና ዋነኛው ነገር ባንተም በኔም ስራ ነው እየተዳደርን ያለ ነው። ሙያችን ያንተም የኔም ስራ ነው እያኖረን ያለው። አየሽ ችግርሽ እኮ ይሄ ነው። የኔ ሙያ እንደ ሙያ አይታይሽም። ለዚህ ነው ልጄ ፕሮግራሜን እንዳይከታተል ያደረግሽው። የኔ ሙያ ስለምትጠራጠሪ። አንደኛ ብለሽ ካልጀመርሽ ማውራታችን
አንደኛ ፕሮግራም ለልጆች የሚሆን አይደለም። ሁለተኛ ደግሞ ለራስ ብዬ ነው እንዲቀይሩ ያደረኩት። ካዲ ምን ሆነ መሰለ ሄኖክ ድምጽን ሲሰማ መሳቅ ጀመረ። እኔ ደግሞ አባቱ ላይ እየሳቀ እንደሆነ ማወቅ ስለሌለበት ያስቀየርኩት ፕሮግራሙ። አባቱ ላይ እየሳቀ መሆኑን ቢያቅ ምን ሊፈጠር እንደሚችል አስበዋል? ምንም አይፈጠር። ምን ይፈጠራል? ተይው እባክሽ ለሽ ጥሩምባሽን አትፍጂኝ። የሐሰት የክህደት ጥሩምባ ያደለውማ ሚስቱ ፕሮግራሙን በስነ ስርዓት ተከታተልለታለች። አንቺ ጭራሽ ልጆቼን ታሳድሚያለሽ። ልጆቹ ብቻ ይሄኔ እናትና አባትሽንም ፕሮግራሜን እንዳይከታተሉ ያደረግሽው አንቺ ትሆኛለሽ። አይ እንግዲህ እነሱን አላውቅም። እኔ ግን በተቻለ መጠን ፕሮግራምህን እሰማለሁ። ጥሩ ከሰማሽ እሺ። ትላንትና ስለምንድን ነው የሰራሁት? ትላንትና ስብሰባ ነበር። ከትላንት ወዲያስ? ከትላንት ወዲያ አራስ ጥየቃ ነበርኩኝ። እና አራስ መጠየቅ ሬዲዮ ማዳመጥ ይከለክላል? ተሰብስባችሁ ማይረባ ነገር ከምታወሩ የኔን ፕሮግራም ብታዳምጡ አይጠቅማችሁ? አሁን አራስ ከመጠየቅና ከኔ ታራ በእናትህ የማይነጻጸር ነገር አታነጻጽር። ገባኝ። ተይው። ምንድን ነው የገባ? ስለማትወጂኝ ነው ማሰሚኝ። ስለምጠይ ድምጼ ስለሚያስጠላሽ ነው ማሰሚኝ እንጂ ብትወጂኝማ ፕሮግራሜን በደንብ ትከታተይ ነበር። ዛሬ በጤና አይደለም በስንቱ እንቅልፍ ሳይጨርሱ መነሳት እንደዚህ እንደሚያደርግ አላውቅም ነበር። ምን እያልክ ነው? ጥሩምባ እያልኩሽ ነው። ድምጼ እንዳይረብሽሽ እየተባበርኩሽ ነው። አይ ጥሩ፣ እንደዛ ከሆነ ዝም በማለት ደግሞ ምልክቱን ትተህ ብትተባበረኝ። ልታፍኝኝ እንደምትፈልጊማ እኮ አውቃለሁ፣ ግን አይሳካልሽም። የራሴ ሚዲያ ያለኝ ሰው ነኝ። አልታፈንም። የምትወጂኝ የማጠይኝ ቢሆንማ ኖሮ ፕሮግራሜን ታዳምጪ ትከታተይ ነበር። ዛሬ መጨረሻችን ነው። የዛሬውን ፕሮግራም ካላዳመጥሽ የመጨረሻችን። ወይ በስዬ ዛሬማ የጋሽ ተራራ ቀብር መሆኑን እያወቅህ ቀብር ሰበብ አይሆንም እንዴ? መስማት አለብሽ። ምረጪ፣ ወይ ከቀብር ወይ ከኔ። ለምን ይህ ምን ያስቃል? ጥሩምባ ሁላ ደህና ዋላችሁ። ፕሮግራማችንን በዳግም ጀምረንላችኋል። ሁልጊዜ የምታገኙ በጣም በመዝናኛና በማህበራዊ ጉዳዮች ላይ የሚያተኩር ፕሮግራም ይዘንላችሁ መጥተናል። በዚህ ፕሮግራም ላይ አድማጮቻችን ፕሮግራማችንን የምንጀምረው ሀሳቦቻችንን፣ ወጎቻችንን የምንጀምረው በአንጋፋዎቹ የኪነ ጥበብ ባለሙያዎች በስንቱ ሳሊዘብን መጣ። የምን ሳል ነው ብዬ ትን ብሎኝ ሞቼ ነበር እኮ። እንዴ ተራራን ይዞ መሄድ ሳያንሰው ደግሞ አንተንም ሊወስድ። አረ እንኳን አተረፈ። አይ እንግዲህ ዝም የለም እዚሁ ዝም ብለህ ይሻትበል እኮ። ተራ ሁሉ እየደወለ ስልኩን ይዘዋል። እንዴት ብለን ሀሳባችንን እንስጥ? ሬዲዮ ላይ ሀሳብ መስጠት ፈልገው ነው እንዴ ጋሼ? ነበር ስልካቸው አልሰራለም። ምን ያደርጋል? ችግር የለውም። እኔ ጋር መደወል ይችላሉ። እኔ ጋር ክፍት ነው። ረጅም ሰዓት ማውራት ይችላሉ። ከተቸገሩ እኔም ራሴ መደወል እችላለሁ። የሰው ልክ የሚባል ነገር አልፈጠረብህም አይደለም? እንዴት ብዬ ነው ያንተ ፕሮግራም ውስጥ የምደውለው? ንገረኝ እስቲ እንዴት ብዬ? እርግጥ ነው የኔ ፕሮግራም እርሶ ሲያዳምጡት እንደነበረው አይነት ቀለል ያለ ፕሮግራም አይደለም። የኔ የህብረተሰቡን ችግር ቀርፎ የሚያሳይ ጠንከር ያለ ፕሮግራም ነው። አበሳጫው ብሎ ነው ይላኩ ወይስ ቀን ግድ ማባለሸት አለበት? ንገረኝ። አይ አይደለም፣ የዛሬ ፕሮግራሜ ለየት ያለ ስለሆነ እርሶም ከነ ባለቤቶ በክብር እንዲያዳምጡ ለመጋበዝ ነው አመጣጤ። አይ በስንቱ እንደ ጸበል ጸዲቅ አድማጭ እየዞርክ መጥራት ጀመርክ። አይ እንደዛ አይደለም። ለምን እንዲህ አታደርግም? እየዞርክ ስለማታደርስ ለምን በጥሩምባ ጠራው? አይ እኔ ጥሩምባ አልወድም። አይሻልም?
አይ ደግሞ እኮ ነው የአድማጭ ችግር የለብኝም። አድማጭ ሞልቶኛል። እንደው ዝም ብዬ በዚህ እግረ መንገዴን ሳልፍ የዛሬውን ፕሮግራም እንድታዳምጡት እንደ ቤተሰብ ለመጋበዝ ነው እንጂ ያን ያህል እኔ ችግር የለብኝም። ለምን የሚለው ፕሮግራምህ ነው በስንቱ። ያው አድማጭ አለኝ። ዓለም ነው እኮ የሚከታተለኝ። ለምን ለምስሉ ምን የሚያስቅ ነገር አለ እንዴ? ፕሮግራሜ ታዋቂ አይደለም እንዴ? እኔ ምን እንደሆነ እንደሚያስቀኝ ታውቃለህ? ገና ለምን ብለህ ስትጀምር ለምን ነው ለምን እርሶም ይስቃሉ? ሌላም የሚስቅ ሰው አለ እንዴ? ማንም የለም። እርሶ ነው የሚስቁት። አይዞህ አትበሳጭ። ቤተሰብ ለመቼ ነው እንሰማሃለን። አመሰግናለሁ። በአንድ ነገር እንስማማ። በምን? ሰው ይገምተኛልና በጋብቻ እንደተሳሰር ማንም ሰው እንዳያውቅ። እንደዛ ካደረግ ተደብቄም ቢሆን ሰማሃለሁ። አመሰግናለሁ። ዋናው መስማታችሁ ነው። ነገርኩ ሙሉ ቀን ከአንተ ነው ምጡቅ የሆነ አስተያየት የምጠብቀው። ያው ሌሎቹም ተዋቸው፣ ያንተ ነው ዋና አስተያየት። በቃ ሬዲዮ ክፈትና ጠብቀኝ። አሁን ልገባ ነው። በቃ ደውልልሃለሁ። እሺ ሶሲ፣ ዛሬ የፍጻሜ ቀን ነው። ራሴን የማሳይበት ቀን ነው። ኤዲቲንጉ ጥሩ አለቀልሽ? ወይኔ በስንቱዬ፣ ምንድን ነው ምን እንደተፈጠረ ብታውቅ። ትናንትና እህቴ ሽንኩርት ስትከትፍ አምልጧት ቢላ ወድቆ እግሯን አልቆረጣት መሰለህ? የእግር ጣቷን ደግሞ ክፋቱ እኮ የማርያም ጣቷን እና እሷን አሳክማለሁ ብዬ ከቤት ክሊኒክ ይዣት ልወጣ ስል ማንደፍሮ አላሯሯጠኝም። ማንደፍሮ ውሻ ነው፣ የጎረቤታችን ማንችሎት ውሻ። ቆይ እና ማንችሎትን ማንደፍሮን አመልጣለሁ ስል ሙዝ አንሸራቶ ጣለኝ። ከዚያ ወጥ ሽንኩርት ትከሻ የወለቀ አይደል? ምን እያልሽ ነው? አልገባኝም። እናም አልሃለሁ ትከሻዬን አስገጥማለሁ ብዬ ማማስ ካለ ጋር ሄድኩኝ። ማማስ ካለ በነገራችን ላይ በጣም ጎበዝ ወጌሻ ናቸው። አትሌቶቹ ምናምን ትከሻቸው ሲወልቅ እሳቸው ጋር ነው ሄደው የሚታከሙት። ያው የአትሌቶቹን ኢንተርቪው ሰምተህ የምታውቅ ከሆነ ስለሳቸው ያወራሉ አንዳንዴ ማለት ነው። ስለምንድን ነው የምታወሪው? አሁን ኤዲቲንጉን ጨረሽው ወይስ አልጨረሽው? ስለሱ እኮ ነው የምነግርህ። ምን አለ ብታስጨርሰኝ። ከዛ ማማስ ካለ ጋር ሄድኩልህና ትከሻዬን ወዲያው ነው ግጥም ያደረጉልኝ። እንደ ብሎ ነው የገጠምት። ወይ ትከሻዬን አሁንም እኮ እያመመኝ ነው የመጣሁት። ያው ስራው መሰራት ስላለበት ነው እንጂ። ከዛ ልሃለው ራይድ ጠራንና በፍጥነት ተመለስን። በነገራችን ላይ በታክሲ መሄድ እንችል ነበር፣ ስራው መሰራት ስላለበት እኮ። ብቻ ያም ሆነ ቤት ገባሽና እያመመንሽ ቢሆን ጨረስሽው። ከዛ እኔና እህቴ ቤት ስንገባ ምን ትዝ ቢለን ጥሩ ነው? ፈጠረሽ ምንድን ነው እየነገርሽ? እስኪ ምን አለበት ምን ትዝ አላችሁ ብትለኝ። የፕሮግራሙን ፋይል ታክሲ ውስጥ ጣልሽው? ይኸውልህ ቆይ ውሻው ሲያባረርሽ ነው የጣልሽው ወይስ ታክሲ ውስጥ ነው የጣልሽው? መጀመሪያ የፕሮግራም ፋይል ለምን ይዘሽ ትወጫለሽ? ኧረ እኔ ይዤ አልወጣሁም እንዴ፣ አልጣልኩትም። እና ቆይ አንተ ዝም ብለህ ምን ትዝ አላችሁ ብትለኝስ? እሺ ምን ትዝ አላችሁ? ይኸውልህ እኔና እህቴ እቤት ግብት ስንል የታመመችው እግሯን ሳትታከም ነው ለካ የገባ ነው። ዋናውን ነገር ስታርቅ ነው። ዋናው ነገር አሁን ኤዲቲንጉን ጨርሰሽዋል አልጨረስሽውም? ከዛ ክሊኒክ ሄድንና አሳከምኳት። እንደዚህ ትከሻዬን እያመመኝ ማለት ነው። እና በምን ጊዜ አግኝቼ ታዲያ ልስራው? ይህ ፕሮግራም ለእኔ የሞት የሽረት ጉዳይ ነው። ዋናው ጉዳይ እሱ ነው። ብዙ ሰዎች እንዲህ ነው እንዲያ ነው ብለው ብዙ ነገር ሊያስረዱ ይሞክራሉ። ባልሆነ መንገድ፣ በተሳሳተ መንገድ እንድትረዳቸው እንድታግዛቸው ይፈልጋሉ። ስህተት ግን ስህተት ነው። እኔ በዚህ ጉዳይ ማንንም ልረዳ አልችልም። ለማንም አላዝንም። ማንም አይዘንልኝ ሲፈልግ ደግሞ በግርጣት ልዘን እንዴ? ሶሲ 10 ደቂቃ ለመግባት እየቀረን አልጨረስኩም ትኛለሽ? ኧረ ችግር የለውም 5 ደቂቃ ብቻ ስጠኝ፣ አሁን ጨርሰዋለሁ። ኧረ በእናትሽ እሺ ፍጠኝ። ይርቴ መጥተሽ ነው? እንዴት ነው? መጥቻ አልመስልም? ኧረ ይመስላል፣ በደንብ ይመስላል። ሰው ፈልጎኝ ነበር። ማንም አልፈለገሽም፣ ማንም አልፈለገሽም።
ይርቴ እና ቀብር ጥሩ ነው ሙሉ አሁን የቀብር ጥሩ አለው አይ ማለቴ ሳምሪስ እሺ ሳምሪ እዛኛው ክፍል ነች ከእንግዳ ጋር እስቲ ስልክሽ ባትሪ ካለው ሬዲዮ ክፈችልኝ ይርቴ አንቺ እኮ የልብ አውቃ ነሽ አሁን ድብር ብሎኝ ምን ላዳምጥ እያልኩኝ ነበር አዳምጠው አገኘ በስዬ ዛሬ ካልሰማሁት ይገለኛል በስንቱ ነው እንደምሰማው አዎ ምን ነው ምን በስንቱ ጥሩ ነው በተለይ ለምን በስንቱ ሰላም ዘኔ ሰላም እንደምን አለ ሙሌ ሰላም አለ የሚበላ ምሳ ምን ይምጣ ለቅሶ ቤት ነፍስ ጋር በላው ማይከፈልበትም ታዲያ የሚጠጣ ምን ይሆንልህ ጠጣው የነፍስ ማር ጠጣው ዋ እንዴ ተራራው የሞተው ለአንተ ነው እስኪ ዘኔ ሬዲዮ ክፈታ አንድ ማዳምጣት ፕሮግራም አለች ሬዲዮ ዛሬ አልከፍት ምን ነው ሰፈር ሀዘን ላይ ነው እዚህ ሰፈር ውስጥ ሰው ሞቶ ሬዲዮ ክፈት ትላለህ ኖር እኮ መቼም ስለኖር ላንተ አልነግርም ሙሉ ይገባኛል ዘኔ ይገባኛል አውቀዋለሁ እሱ መች ይጠፋኛል ብለህ ነው ግን ይኸውልህ የኖር ህጉ ዘፈን ነው የሚከለክለው እንደዚህ ቁም ነገራዊና ትምህርታዊ ፕሮግራሞች እኮ አይከለክልም በዛ ላይ የበስንቱ ፕሮግራም እኮ ነው የሚተላለፈው ጭራሽ በስንቱ በፍጹም አራተው ዘኔ ተውተው ምን አለበት እኔ እኮ ሬዲዮ እኮ አጥቼ እኮ አይደለም ዘኔ ግን ሌላውም ሰው ህዝቡም ከኔ ጋር እንዲሰማ ብዬ እኮ ነው ምን አለበት በቃ ላይ ይኸውልህ እቺ ስልኬ ችግር አለባት ታውቃታለህ ቦታ ትመርጣለች እንጂ እኔ እኮ አንተን ማስቸገር ፈልጌ አይደለም ይኸውልህ አሁን ያት እሺ አትልም አሁን እዛው እንደፍጠርጥር እንዴ አንድ ሲንግል ሳጠጣ እዚህ ሬዲዮ ክፈቱ ብለህ ተቀምጠው ላየህ ጀመራት አመሏ ኧረ እባክህ ሰው አትረብሽ እባክህ የቱ ጋር ይሆን የምትሰራው ዘኔ ምን ይምጣል እዚች ጋር አንድ ወንበር ላስቸግርህ አቶ በስንቱ ቅጣው ምንድን ነው የሚፈርሙት ወረቀት አለ እዛ አስቀምጫዋ ስራ ላይ አይደለው እንዴ እያየሽኝ ይሄው የሶስና ወረቀት ላይ ኧረ አፍጥኙ ጊዜ የለም ይኸው ስማው ዛሬ ስፖንሰር ማስታወቂያ የለም እንዴ የለም ምንም የለም ኮንዶምስ የለም እና በባዶ ነው ዛሬ እሺ ጊዜ የለም አፍጥኙ እስቲ ክፈችልኝ ትንሽ ከፍ አድርጋ ትንሽ ቆንጆ በፊት አረበናት አረረ ዘኔ በእናትህ ክፈተው በእናትህ ዘኔ ዘይሁን እስቲ ከፍ ዝቅ ትንሽ ዝቅ አድርገዋ ፈጠን አድርገዋ ጊዜ የለንም እኮ ይኸው ዝቅ አደረኩ ሙሉ ዝጊልኝ አልኩሽ እኮ በስንቱ ለፍቼ ነጭ ላቤን ጠብ አድርጌ ያቋቋምኩት ሬዲዮ ጣቢያ አልዘጋለህ በስንቴ በመዳራት ልታዘጋብኝ ነው በስንቴ በቀጥታ ስርጭት ድርያ የተፈጠረውን ነገር ማስረዳት እችላለሁ ምን ነው የምታስረዳኝ በስንቴ ነገሩ የተጀመረው ገና ትናንት ነው ከትላንት ጀምሮ ነው አይደለም ትላንት የሶስና እህት ሽንኩርት ስትከትፍ ቢላ ከጇ ወደቀና እግሯ ላይ ወደቀና ጣቷ ተቆረጠ ምንድነው የምትለው በስንቴ የሶስና እህት ጣት እዚህ ምን ያደርጋል ተው እንጂ በስንቴ ነው የምታበሳጭኝ በስንቴ ለምን አትረዳኝም ምንድነው የምረዳ ቆይ በስንቱ ከፈለክ በስንቷም ይሁን
ያለ ኮንዶም ማድረግህን ነው የምረዳ በስንቴ። እሱን እቤት ሂድና ለሚስትህ አስረዳ፣ ለእኔ አይደለም። ሄሎ ሄሎ ሄሎ፣ ሂሩቴ። አዎ ባሰሚ ይሻላል። ልክ ነሽ፣ አዋርጄሻለሁ። አዎ አረባም። ልክ ነሽ፣ ከንቱ ነኝ። አዎ ትቢያ ነኝ። ይኸውልሽ ዛሬ የተፈጠረው ነገር ሄሎ ሂሩቴ ዘኔ ሰው የለም እንዴ ዛሬ? ሰው የለም ወይ? ለቅሶ ናቸው ሁሉም። ምን ሆነ ነው? ማነሽ? አልሚ እንደ ፊቱን አይቼው ስታይ አልነበር? ያው ፊቱ አፈር መስሎሻል። ያው ወጣ ጨረሰ። ተራራ አልሰማሁም ነበር። ሰው ተሰባሪ አለ ማለት ከንቱ። ታሞ ነበር። አስረዳ፣ የሆንከውን አስረዳ። ወገኖቼ መቼም የተፈጠረውን ነገር ሰምታችኋል። ዓለም ሰምቶኛል። ግን እንዳሰባችሁት አይደለም። ያው የተፈጠረውን በየቤታችሁ እየመጣው አልነግር ነገር እንግዲህ የሆነው ምንድነው? ኤዲተሬ የኔ ማለት የምታቀናብርልኝ ድምጹን የምታቀናብርልኝ እህቷ ሽንኩርት ስትከትፍ ቢላዋ መለጠና እግሯን ቆረጣት። እግሯን ጣቷን አውራ ትንሿን ጣቷን ቆረጣት። እሷን ይዛ ሆስፒታል ለመውሰድ ማን ደፍሮ ነው ማን ችሎት የሚባል የሰውየው የማን ደፍሮ ይሁን የማን ችሎት ብቻ ከሁለት አንዳቸው ውሻ ናቸው እና እሱ ሲበር መጥቶ እሷን አስደነገጣት። ከሱ ልታመልጥ ስትል የሙዝ ልጣጭ አንስቶ ሰማዋ ያድርሶ ፍርጣት እና እሱን ልትታከም ስትሄድ እህቷን አሳከመች። ቤት ስደርስ ለካዋን ነው ራሷ አልታከመችም። እንደገና እሱን ይዛ ሄዳለች። ይሄንን እኮ የምትነግረኝ በጣም የጓጓውለት ፕሮግራም ነበርና አለማዘጋጀቷን ስሰማ በጣም አዘንኩ። ግን ወዲያው እንሰራለን አለች። ይገባች። ልክ ልንሰራ ተዘጋጅተን እያለው መነጽር የምታደርጋለች ቅጭቅጭ ያለች ሴት በስንቱ ወረቀት አለ ደብዳቤ አለ። አታስቀምጪውም እንደ እሱ ጋር ስራ አልታይሽም እንደ ስራ ላይ አይደል? ሀሳቤን በሬዲዮ አስተላልፋለሁ ብዬ አስብ ነበር። ሬዲዮ ዛሬ ጉድ ሰራኝ። ታየኝ እኮ ሂሩቴን ለብቻዋ ሆና ሳስረዳት አስፈላጊነቱ ለአፍታ ታይቶኝ የማይታወቅ እንዲህ ያለ ማህበራዊ ህይወት የሰዎች ስብስብ ጭንቀቴን አቀለለልኝ።